ሴቶች ብር ይወዳሉ። ይኸው አገባችበት እኮ ባለሀብት። እባክህ ልክ ናት እኮ ግን እንዴት? ስለምትወድ ሳይሆን ስለሚያስፈልጋት ነው። ሴት ልጅ ልክ እንደ አበባ ናት። ቶሎ ትፈካለች፣ ቶሎም ትጠወልጋለች። ኧረ በስመ አብ ደግሞ አንተ ስታሽቃብጥ አይን የለም። በስመ አብ። እሺ ቆይ አንድ ጥያቄ ልጠይቅህ። እሺ አንተ ቆንጅዬ እህት አለች፣ ፍቅር ብላ ደሃ አግብታ ከምትጎሳቆልብህ ሀብታም ከምታገባ የቱን ትመርጣለህ? እሱማ ሀብታም ብታገባ ነው የሚሻለኝ። በቃ ሁሉንም እንደ እህት ማሰብ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሲብቻው ማለት ነው። እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስቲ ገባ በሉ። ለማንኛውም ዛሬ የመጣሁበት በሚያስቅም በሚያስገርምም አጀንዳ ነው እና የመጣሁላችሁ። ያው ገባ ብላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስዬ እንግዳማ ለህትህ አንተ እንዲህ ትትመኝና ለኢክሩዬ ሌሽ አንተ ለራስህ እንዳልከው ምቾት ያለው ወንድ ነው አላስካትም ነበር። ጥያቄ ነው። ለሌሎች ሴቶች አዛኝና እንዲህ ለህትህ ብለህ እንደተናገርከው እሷም የእናት ልጅ ወንድም ቢኖራት እንዳንተ ቁሞ ተከራክሮ ይናገርላታል። ገባህ ማለት ነው። እስዬ ለታባቱ አሁን ተገኝተሃል። ወላሂ ላዚ ሰው ለካ ባፉም ለካ ሌላ ንግግር ስለሚያመጣ ይገኛል ማለት ነው። አየህ እስዬ አንተ ለራስህ ለህትህ ቆንጆ ነገር ድብቅ ነገር እንደተመኘህለት እሷም የእናት ልጅ ቢኖራት ምን ቢከፋ ምን መጥፎ ቢሆን ልንገር ለእናቱ ልጅ ታይሆን አይቀርም። ያ ለሷ በጣም ክፉ ሰው ቢሆንባት የክፉ ቀለታ ጎኗ ቆሞ አለሁሽ ባይ ወንድሟ ነውና እንዳልከው እንደተናገርከው አንድ እህትህ ያለው ወንድ ከምታገባና እንዲህ የሌለው ወንድ ከምታገባ ብለህ አማራጭ ሰጥተዋል ጓደኛህ ማለት ነው። ጓደኛህ ደግሞ ያለው ወንድ ብሎሃል ማለት ነው። መልሱን ሰጥተዋል። እንደ ተመኘኸው እንደዛ እንዳልከው ለህትህ እንደዛ ያለው ወንድ ሆነህ ለይካም ሌሽ አልኖርክላትም። ጥያቄ ነው ይሄ። መልስ የለም ነው ወላ ምንድን ነው? ወላሂ ላዚህ ሰው የራሱን እህቱን ያመቻች። እሷ ወንድም ቢኖራት እንደኔ ለእህቴ እንደምቆረቆርላት የኔም የእሷም ወንድም ተቆርቆሮ ለኔን እንዲህ ነህ ክፉ ነህ ብሎ ይለኛል ብሎ ማሰብ አለበት። ወንድም ስለሌላት እንደሆነ ወይም እንግዲህ አላውቅም፣ ይኖራት አይኖራት የማውቀው ጉዳይ የለኝም። እኔ ትባል የሰማሁት ግን እናቷ ስለሞተችባት አንድ ብቸኛ ናት ነው ምናምን ትባል ሰምቻለሁ። ያው የአባት ልጅም ቢኖሯት ማለት ነው። የአባት ልጅና የእንስራ ጆሮ አንድ ነው ይባላል እንግዲህ በሀገራችን ማለት ነው። ያው የእናት ልጅ ነበር ጠቃሚ ቢሆንም ባይሆንም ተልጅ ነበረች ትወልጃለሽ ብሏል። አንተ ለዛች ለማንኛውም ሴት ትምህርት ብትሰጥም ለአንተ ትምህርተኛ እናቀብልህ ማለት ነው። አንተ ለዛች ለሴት እንደዛ ኮራ ብለህ ቀብረር ብለህ እሆናለሁኝ ብለህ መጠጋት አለብህ። አንድን ሴት ባገኘኸው አጋጣሚ ላይ እንደዛ አግኝቻል ነበር እያልክ ልታሾፍ ላ ሙማአጎል አየህ እንደሚሰማ እወቀው ማለት ነው። አንተ አንድ እህትህ አንድ አጤባዳ ወንድ እንደዚህ እንደንተ ባገኘባት ቦታ ላይ ያለ እየገለፈጠ እሷን ቢናገራት ይመችሃል? አይመችህም። የእናቴ ልጅ እንዴት ይናገራል ብለህ በኩርዬ ትላለህ። ሳህ ወለላ አዎ ማንኛችሁም ወንዶች ማንኛችንም ምን የምናረገው እኔ አንዲ ወንድ እኔ ምን ወንድሜ ቢጠላኝ ወይ እኔ ብጠላው ቢናገሩት በአንገቱ ላይ ነው መጣመጣመበት። እንደዚህ ዘንድ ወንድ አለማወቅ ወንድ ሆነ ብዬ አይደለም የምተወው። ይሄንን አውቃችሁ ደግሞ ማለት ነው ማንኛችሁም። እሷም ደግሞ ምንም ቢሆን የአባት ልጆች አሏት የሚቆረቆሩ። ለምትናገረው ቀስ ብለህ ረጋ ብለህ አስበህበት
አሃ ለሚዲያ ለካ የሚቀርብ ነገር ሚዲያ በምን አይነት እንደሚተቸኝ እኔ የማውቀው ጉዳይ የለኝም። ምን አይነት አቅርቤ ነው ተሰጦ የሚኖረው? አንተ አሁን ያለች ብር እና ቪው ብር የምሰበስባትን ነገር ነው እንጂ ያሰብከው የኔ ወንድምዬ ወደፊት ምን አይነት ሴት ናት ለአንተ የምትሆነው? ይቺ ተወች ኻላስ አይታ አንተ ተብር ጋር ሟች እስከሆንክ ድረስ አይታ ተችተህ ትታለች። ሳህ ወለላ ልክ ነኝ ልክ አይደለም? ለምን ሀታ ዛሂራ የመጣኸውን እዚህ ሀገር ላይ እኔ ሂድና እንደዚህ አድርግ ብለውኝ ነው እንጂ ለዛ ለጉብኝት ነው ያልኩት ብለህም ተናግረሃል አይደለም ነው። ስለዚህ ለምትናገራቸው ነገሮች ድንበር ቦታ እያያዝክ ተናገር። ሞት እንደሆነ መጥቶ ትቀጥፍ አታውቀውም። እንዴት አደርክት ይልህ ማለት ነው። በር ቆፍቁፎ ሰላም አለይኩም እንደሚልህ ወቀው ማለት ነው። በር አንዲ እንግዲህ በጧቱ ተነስቶ ወይንም አንድ ከሩቅ ሀገር አንዲ ሰው መጥቶ ሰላም አለይኩም እንደሚልህ ሰላም አለይኩም ይላል። ሞት ክፉ ሰው ማለት ነው። እንደምታየው አሁን ይህ አርቲስት ስራ ሊገባ የስራ ልብሱን ለብሶ ሄዶ ከፈለበሰ እንግዲህ እንደምታየው ማለት ነው። ወዴና አሞኛል ብሎ ገብቶ ሆስፒታል ማለት ነው። የኢትዮጵያ ዶክተሮች ደግሞ ወይንም የኢትዮጵያ መንግስት እባክህ ይሄ የማይሆን መድኃኒት እየሰጡ ሰው አይጨርሱ። ተሰጡ እሽግ መድኃኒት ሰጥተው ለዛ ለሰው ይከሙት ተለለ ህክምናው ደግሞ خلاص አላህ ተወከል አላህ ብሎ ያ ሰው ይሞት። ወላሂ ምንድን መድኃኒት ነው የሚሰጡት አሉ ፎርጂድ እዛው በአርቲፊሻል ጭቃ ጠፍጥፈው ያለፈበትን መድኃኒት ጠፍጥፈው እንደገና እየሰሩ ነው አሉ እየሸጡ የሚሰጡት ለሰው ማለት ነው። ይሄ ነገር አለ እንግዲህ አንተ ተተናገርካቸው አንጣር ሁሉ ይሄ ነገር አድራጎታለሁ ማለት ነው። አንተ ለህዝብ ደግ ነገር እንደተመኘህን ለማንኛውም የኔ ወንድምዬ ይሄ ቢስሚላህ ይሄንን አነጋገርህን ሙታህዳ ተቀበር ወማፍረስ አለብህ ብሏል ያ ሳይንቲስት። እኔ የሰማሁት እንግዲህ ተናግሬያለሁ። ከዚህ ቀደም አጎቴ ቴፕ ላይ ነው የአክስቴ ልጅ ስታገባ ትንሽዬ ነኝ የዛን ጊዜ ዝም ብዬ ብቻ ፀጉሬን እያለኩኝ እንዲህ እያልኩኝ ለሁለት ተከፍሎ እንደ ድሮ ሴት እንትን ይሰራ ነበር ማለት ነው። ሹርባታችን ጋሜና ኮልኮሎ ይባላል። እንደዛ ተሰርቶ ደፈስ እያልኩ ነበር የምኖረው ማለት ነው። ገባችሁ? እንዴት እየረጨኸኝ ትዘፍን የልጅ ነገር ቀክ ብዬ አዳምጨዋለሁ። የልጅ ነገር እንግዲህ ቀክ የልጅ ነገር በጣም ያናድዳል። በእጄ እየተጫንኩ እየነካሁት አውርቼ በመጨረስበት ሰዓት ገና ነው። ይሄ ነው ችግሩ አለ። እኔ ስንቱን አውርቼ ጨርሻለሁ እኮ ብያለሁ። ለማንኛውም ወገኖችዬ ያው ኢሳምን ተውበሉት። ጓደኛ የሆናችሁ ማንኛችሁም ሰዎች ተውበሉት። ለዛ ለሚናገረው ቃላት ቦታ ድንበር ምን ልበላችሁ አመሃል መንገድ ስጠበሉት። እንትን እየበላህ ነው ታዲያ ኮሽም ባሉት እንዴት አባት ይሰቀጥታል። እና ለሚናገረው ቃላት ትክክለኛ የተናገረው አዎ አንድ እህትህ ለአንድ ለእህትህ የማትመኘውን ለዛሽ ደግሞ ለወደፊት አጋሪ ትሆናለሽ ብለህ ላሰብካት ሴት እንዲያትመኝላት ገባህ? ረግጬ ይዛታለሁ ብለህ እንዲያትመኝላት። አሁን በኢክራም ላይ የሰራኸው ስራ አይደለም። በየህርክበት የሷንተም ስምታት ቦጭቅ ጀዋልህ ላይ የለም ማለት ነው። ገባህ? አርግ ብለህ እንደው ይሄ ምንም ችግር የለም። ሞት እንደሆነ ታታማክርህ መታናትህ ላይ ነው ቁፍ የምትልብህ አናትህ ላይ አልኩህ። ወላሂ አናትህ ላይ የምትጠመጠምብህ እና ስለዚህ ዛሬ የመጣሁበት ኢሳም ተጓደኛው ጋር እንግዲህ ጎብለል እያለ
የተናገረውን በፊት አዳምጣችሁታል ብዬ ያው አስባለሁኝ። ይሄ ነው። የክርዬ ደግሞ ከሱ የበለጠውን እንዲስጥሽ ለእህቱ እንደሚመኝላት እሱ ልክ ለእህቱ እንደተመኝላት ላንቺም እንደዛ ያለው ወንድ ይስጥሽ ብዬ ዱአ አደርጋለሁኝ። እንግዲህ የኔ ወድ እህት አንድ ተቆርቋሪ ወንድም ቢኖርሽ ሁሉ ንግግር የለም ነበረ። የክፉ ቀለታ ያው ወንድምሽ ቆሞ ከጎንሽ አለሁሽ ይልሽ ነበረ። የምታማክሪያት እምዬ ብትኖር ጥሩ ነበረ። እንግዲህ አላህ አላለም ፈቅዶ ወዶ አንቺን ፈጥራ ወይንም ሌላ የሚኖር አላውቅም። እንግዲህ ሂጂ ተብላለች፣ ተጠርታ ተወስዳለች። ይሄን ነገር እርግጥ አርገህ እያደመክ ኢሳም አስብበት ለምትናገረው ንግግር። ወላሂ ሰው የሚነካ ንግግር እንደው ወላሂ አጥንት ሰብሮ የሚገባ ንግግር ትናገራለህ። አንተ አታውቀውም እንጂ ወላሂ ላዚም አጥንት ሰብሮ አልኩ አጥንት ሰብሮ ወላሂ የሚገባ ንግግር አትናገር ለሰው ልጅ። እና ይሄን ይመስላል ዛሬ የመጣሁበት ወገኖችዬ። ላይኳን፣ ሸሯን፣ ሰብስክራይቧን ያው እንደረሷት መካነ ሰላምን በዛም ብላችሁ 100 ሺህ ከተቷት። እንዲያው እስቲ በዛም ብላችሁ እናንተ እዚሁ መካከል እንዲያው ለሰማሃላህ ወይ ግን ሌላ ሰው ጠይቃለሁ ይቅርባኝ። እናንተን ተምጠይቃችሁ ሌላ ሰው በጠይቀስ ምን ችግር አለው? መካነ ሰላም አወቂ ራፍስ ዝበይ ነቀስ እና ይሄን መስላል ወገኖችዬ። እንግዲህ ኢሳምም ለአላህ ብለህ አፍ በለኝ፣ ጓደኛህም ይቅር ይበለኝ፣ እክሪዬም ለአላህ ብለሽ አፍ በይኝ። ያው ስማችሁን ስላነሳው ኢሳም ደግሞ ያው ቪዲዮንም ድምጻችሁንም ጓደኛህ ጋራ ስለጨመርኩ ይቅር በሉኝ። ዛሬ የመጣሁበት አንድ ይሄ ነው። እንግዲህ ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁ ወገኖቼ፣ እህቶቼ፣ ወንድሞቼ ሁላችሁም ደግሞ እንዲሁም ክርስቲያን ወገኖቼ ለፈጣሪ ብላችሁ ይቅር በሉኝ። እኔም ይቅር ብያለሁ እላለሁ። እህቶቼ ወንድሞቼ፣ ዛሬ የመጣሁበት ያው እንደው ዞር ትል ስለሰማሁት ነው ይሄንን የመጣሁት እንጂ ሌላ ነገር አይደለም። ያው ኢሳም መታረም ያስፈልገዋል። ወይ በጣም እንደ ኮርቻ ሰው ስለሚነካ ነው የምናገረው እሱን ማለት ነው። ኮርቻ እንኳን መልጦ እንኳን መላጣ ይድናል፣ ተመልጦ ይድናል። የሱ እኮ አይደንም ንግግሩ ላይ ማለት ነው። እና ይሄን ይመስላል። አላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁኝ። መቼም ታልላችሁ አላልፍምና አፍ በሉኝ። ድንገት እንደዚህ በጀሽ ስራ ይዤ ካለፈኝ ደግሞ እናንተ አፍ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላለሁ። እታችሁ ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃት በሰላም በጤና ለእርዳ